ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ሐሙስ ግንቦት 27 2018 በኢትዮጵያ የዘመን አቆጣጠር ጁን 4 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት አጫጭር የውሎ መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። 3 አጫጭር መረጃዎች ወደ እናንተ አደርሳለሁ። ከዛ በፊት እንግዲህ ሰኞ ዕለት ከ3 ቀን በፊት ግንቦት 24 2018 7ኛ ዙር ጠቅላላ ሀገራዊ ምርጫ ማካሄዳችን ኢትዮጵያ ማካሄዷ ይታወቃል። ምርጫው እንዳይከናወን ከውስጥም ከውጭም የተቀናጀ ዘመቻዎች ነበሩ። በወሳኝነት ዓላማው ኢትዮጵያ ወደ ግጭት ውስጥ እንድትገባ ከዛ ደግሞ ያኮረፉ ኃይሎች በውጭም ያሉ በቀቢጸ ተስፋ ውስጥ ያሉ የመጨረሻ እድላችን ይሄ ነው ብለው ምርጫ ከተደረገ ሌጂቲሜሲ ቅቡልነት ይረጋገጣል። በዚህ ምክንያት ቀጣይ ደግሞ ቢያንስ እንዲህ አይነት የቀቢጸ ተስፋ ሙከራ ለማድረግ ሌላ 5 ዓመት ይፈጅብናል ብለው ነው የሚያስቡ። እውነት ለመነጋገር እግዚአብሔር ከማያልቀው እድሜ እንዲሰጠን እንጸልያለን በየቤተ እምነታችን። የዛሬ 5 ዓመት ደግሞ የኢትዮጵያ ቶታል ፖለቲካል ላንድስኬፕ የተለየ ነው የሚሆነው። በእርግጠኝነት ቴክኖሎጂውም የማህበራዊ ሁኔታውም የከተሞቻችን ህይወትም አዳዲስ ዘመኑ በፈጠረው ቴክኖሎጂ በራሱ የፖለቲካ ንቃተ ህሊናው እየጨመረ የሚመጣ ትውልድ ስላለ እነዚህ በወሳኝነት የ60ዎቹ ትውልድ የመጨረሻ ሙከራ ነው ብዬ ነው ማምነው በዚህ ዓመት። ከዚህ በኋላ ራሱ ትውልዱ የራሱን ዘመን ጀግኖቹን ይፈጥራል። ከወጣቶች ውጭ አለ ይሄ የጦረኝነት የውጊያ የትርምስን አስተሳሰብ ዘንድሮም አልተሸከመም። በዚህ ከ5 ዓመት በኋላ ደግሞ ሌላ የሆነ የፖለቲካ ምህዳር ይፈጠራል ብዬ ነው ማምነው። ዞሮ ዞሮ ያንን በየምርጫ ጣቢያዎች ደረጃ ውጤት እየተገለጠ ነው። እዚህ አንዱ ምርጫ ጣቢያ ላይ ከሌ ይሄን ያህል አሸነፈ ያ አሸነፈ እያለ የተጠቃለለ ውጤትን የመግለጽ መብት ግን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። እንግዲህ ይህንን የተጠቃለለ ምርጫ ውጤት ከዛሬ ጀምሮ መግለጽ ይጀመራል ማለት ነው። ከግንቦት 27 እስከ ሰኔ 2 የተረጋገጠ የመጨረሻ ውጤት ይፋ ይደረጋል። ዛሬ ጀምሮ ለምሳሌ እዚህ ምርጫ ጣቢያ ላይ በተናጠል ደረጃ ዘንድ መጨረሻ ሆፕፉሊ ሰኔ 2 አጠቃላይ በአገር ደረጃ አሸናፊው ፓርቲ ወይም የፓርቲዎች ውጤት ይገለጻል። በዛ መሰረት የመጨረሻው ሰኞ ቀጣይ ዓመት መስከረም የመጨረሻ ሰኞ አዲስ መንግስት ይመሰረታል። መንግስት የሚመሰረተው መንግስት በዚህ ውጥንቅጡ እየወጣ ባለው የምስራቅ አፍሪካ የቀይ ባህር ቀጠና ሰፋፊ ኃላፊነት አሉበት። እነዚህ ሰፋፊ ኃላፊነቶች ምንም ጥርጥር የለው ምርጫው ስላለቀ በቃ የሚባል ጉዳይ አይደለም። የፖለቲካ ስነ ምህዳሩን ማሻሻል፣ ከተፎካካሪ ፓርቲዎች ጋር አብሮ መስራት፣ በአስፈጻሚው ውስጥ ድርሻ እንዲኖራቸው በተመሳሳይ ድምፃቸው የሚሰማበት አይ ቲንክ በዚህ ዘመን እንደምታውቁት የፓርቲዎችን ድምፅ የሚታፈን የለም። ሀሳብ ካለ ፌስቡክ አለ፣ ትዊተር አለ፣ ማለት ሚዲያ ፕላትፎርሙ ሰፊ ነው። ከዛ ባለፈ ግን እነዚህ በጋራ የሚሰራበት የቀይ ባህር ጉዳይ አለ። ወደፊት የሚመጣ ሰፋፊ መንግስታዊ ፕሮጀክቶች አሉ። የባቡር የግድቡ ኢትዮጵያውያንን አንድ መሆን የሚጠይቁ አባይ ላይ የሚሰሩ ግድቦች አሉ፣ ባሮ ላይ የሚሰሩ ሌሎችም የንጹህ የመስኖ እነዚህ ሰፋፊ ሀገራዊ ፕሮጀክቶች ላይ በጋራ ሆኖ መወያየት የጋራ እንዳቋም ልዩነቶች እንደተጠበቁ ነው። በብሔራዊ ጥቅም ላይ ግን አንድ ላይ መቆም ስለሚኖር የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም በሀገር ደረጃ ያለው በክልል ደረጃም ያለው ከዛም ወረድ ባለው ደረጃ በጋራ የሚሰራበት ሁኔታ ይፈጠራል ብዬ አምናለሁኝ። በሚመሰረተው መንግስትም እንዳልኳችሁ በአስፈጻሚው በሚኒስትሮች ምክር ቤት ጨምሮ በየደረጃው ባሉ እስከታች ባለው መዋቅር ተፎካካሪ ፓርቲዎች ሀሳብ ያላቸው ዝም ብሎ ገና ሲጀመር የለም ወደዚህ እንግባ የማጠጣል ስራ ነው ለሆነ ኃይል መጠቀሚያ እንሆናለን ያሉት አንድም ያዳምጣቸው የለም። ሁለትም ደግሞ
ማሰብ ያለባቸው በነገራችን ላይ እንግዲህ በተለምዶ አንዳንድ ዶሮ ሌሊት የሚነጋው ወይ ጨለማ የሚገፈፈው እሱ ስለ ጮህ የሚመስለው ዶሮ አለ። እንደዚያ የሆኑ ዶሮዎችን የለም ብትጮህም ባጮህም ኢትዮጵያ ጉዞዋን ትቀጥላለች። የአሁኑ ዘመን ህዝብ በጥቂት ጭንቅላት የሚያስብ አይደለም። የራሱ ሂሮዎች ስላሉት ማለት ነው። እሱን ማለት ነው የምፈልገው። ይህን የምርጫውን በሰላም መካሄድ አስመልክቶ እንግዲህ የአፍሪካ ህብረት የምርጫ ታዛቢዎች ቡድን፣ የኢጋድ፣ የኢትዮጵያ ሲቪል ማህበራት በምርጫ ቦርድ መግለጫ ያሰጠበት ሁኔታ አለ። ቅሬታ ከቀረበው አንጻር አንዳንዶቹ ቅሬታቸውን በመደበኛ መልኩ ማቅረቡን ይተውትና ፌስቡክ ላይ ቅሬታ የሚያቀርቧል። ፌስቡክ ጥሩ ነው፣ ቅሬታ ይቅረብ፣ ግን መደበኛውን ስርዓት መከተል ያስፈልጋል። ይሄ ምርጫ በአግባቡ በመካሄዱ የከሰሩ ብቻም ሳይሆን አጠቃላይ በመግቢያ እንዳልኳችሁ ምርጫውን አደናቅፈን ምርጫ አልተካሄደም፣ ስለዚህ ምንድን ነው በአውጫጭኝ መልኩ ሽግግር እናቋቁምና ይህን እናድርግ ብለው ያንን ለመረበሽ የሚፈልጉ ምርጫው እንደሚካሄድ ውስጣቸው እያወቀው ግን አይካሄድም የሚል ደግሞ ዳንጀር ኦፍ ሲንግል ስቶሪ ይባል የራሳቸውን ብቻ ድምፅ ከተለያየ አቅጣጫ ሲሰሙ የሚፈልጉትን ብቻ ሲሰሙ የነበሩ ድምፆች አሉ። በዛ መሰረት አሁን የበይነ መረብ አንቀጥቅጥ ሰልፍ ጠሪዎች ምርጫ ግቡ፣ ምርጫ ውጡ፣ እንዲህ አድርጉ ወዘተረፈ የሚሉ ሰዎች ድምፃቸው ሳይለንት የሆነበት ምክንያት ነው ያለው። ለምን ስታሸንፉ ኢትዮጵያ ስታሸንፊያ ነው። የጃፓን ኤምባሲንም የአውሮፓ ህብረት ልኡካንና በአውሮፓ ህብረት ውስጥ ያሉ አባል ሀገራት እነዚህ በሙሉ እንኳን ደስ አላችሁ የሚል መግለጫ እየሰጡ ነው። የኢትዮጵያ ብሔራዊ ምርጫ ቦርድና ሌሎች በምርጫው ሂደት የተሳተፉ አካላት ዊች ሚንስ መራጩ ህዝብ፣ ታዛቢዎች፣ የምርጫ ቦርድ በዛ ሂደቱ ለተሳተፉ አካላት ኮሜንት ምንድነው ምስጋናቸውን እየገለጹ ያሉበት ሁኔታ ነው ያለው። የጃፓን ኤምባሲም በተመሳሳይ ይህንን ምስጋና ገልጿል። የነዚህ ያኮረፉ ኃይሎች ማዕከል የስበት ማዕከል ሴንተር ኦፍ ግራቪቲ የሆነው ህወሓት አስቀድሞ እንግዲህ እያወራን ስለመጣን ብዙ ያን ያህል ህወሓት አቴንሽን ነው የሚፈልገው እና አንዳንድ ሰው ወይ ጥቂት ሰዎች ናቸው አቴንሽን የሚፈልጉ በኢትዮጵያ የፖለቲካ መድረክ ውስጥ መኖራችን ህልውናችን የህዝቡ አጀንዳ መሆን የሚፈልጉ አሉ። ህወሓት የአጀንዳ ዲዘርቭ የሚያደርግ አይደለም። ኦፍኮርስ አጀንዳው ላይ ለመቆየት ሲል ሰፋፊ አፈሳ ያደርጋል። እንግዲህ ህወሓት የአብዮታዊ ዲሞክራሲ ተከታይ የአብዮታዊ ዲሞክራሲ ፕሮግራምን የሚከተል በጥብቅ ማዕከላዊነት የሚያምን ፓርቲ ነው። በዚህ ላይ በጠንካራ ጎኑ ላይ ምንም ብዥታ የለንም። የጠላትህን ጠንካራ ጎኑን ማወቅ መቻል አለብህ ለማሸነፍ። ነገር ግን ምን ያደርጋል? አፈሳ ያደርግና ያንን አፈሳ በቪዲዮ ይቀርጻል። በቪዲዮ ይቀርጽና እኔን ጨምሮ ይኸው እንደዚህ አፈሳ እየተካሄደ ነው ምናምን የሚል አቴንሽን ለማግኘት ነው። ዓለም አቀፉ ማህበረሰብ አፈሳ እያደረጉ ነው፣ ወደ ጦርነት ሊገቡ ነው ወዘተረፈ የሚል በዛ በማስገደድ ውስጥ ውጤት እናገኛለን የሚል አስተሳሰብ ያለው እሱን አደረጉ። አንዳንዶች በቅንነት ይህ አፈሳ እየተደረገ ነው ብለው መግለጫ ያወጣሉ። አንዳንዶች ደግሞ ደለብሬትሊ መግለጫ ወጡ እየተባሉ ነው መግለጫ የሚያወጡት። የዲሞክራቲክ ሴንትራሊዝም የዲሞክራሲያዊ ማዕከላዊነት የሚከተል ነው። ከህወሓት ፍቃድ ውጭ መንቀሳቀስ አችልም በዛ ፖለቲካል ላንድስኬፕ። ከሱዳን ጋር ተቀናጅቶ ጥቃት ቀጠናዊ ቅርጽ የያዘ ጥቃት እንከፍታለን በሚል ከባህር ዳር የተነሳ አንዴ ከባህር ዳር የተነሳ አንዴ ከአሶሳ የተነሳ አንዴ ከዚህ የተነሳ ድሮን ጥቃት ፈጸመ የሚል እሱን ዘመቻ አደረጉ። የኢትዮጵያ መንግስት ግልጽ የሆነ ምላሽ ሰጠ። እዛ ላይ ፋይሉ ተዘጋ። ቀጠሉና የሱዳን መንግስት ምንም ባላለበት ሁኔታ ከቄሱ በላይ ዲያቆን ሆኖ እዚህ ጎጃም ውስጥ የሚርመጠመጥ አንድ ደግሞ ወጣና እዚህ ቦታ እንደዚህ የኢትዮጵያ ድሮን ተመቶ ወደቃል። አሁንም ቀጠናዊ ቅርጽ ለማሳዘን ዘን የጊዜያዊ መንግስቱን መፈንቅለ መንግስት ፈጸሙ። በፕሪቶሪያ ስምምነት መሰረት ህገወጥ በሆነ ምርጫ እየተደረገ ስለሆነ ውድቅ ሆኗል የተባለ ምክር ቤት ጠሩ። ያ ሁሉ ሲሆን ምን ብሎ ነው የሚያስቡ? አሁን ጥቃት ይፈጸማል። ጥቃት እንዲፈጸም የፌዴራል መንግስት ጦርነት እንዲከፍት ይፈልጋል። የፌዴራል መንግስት ጦርነት ይከፍታል። ዓለም አቀፉ ማህበረሰብ ተጽዕኖ ፈጥሮ እንደገና ሌጂቲሜሲያችንን ያስጠብቅልናል። ሌላ ሹመት ሰጡ።
አክሱም ላይ እንግዲህ መቼስ ወደኋላ ብንመለስ ብዙ ነው የነሱ ጉድ። አክሱም ላይ ስብሰባ ጠሩ፣ ወደ 7 ቀን ቆዩ። ከዛ ወታደራዊ ካውንስል ጠራን አሉ፣ በየደረጃው አስገመገምን አሉ። መቀሌ ከተማ የተሰበሰበው መቀሌ ዩኒቨርሲቲ ሆነ ይልሃል። ያን ሁሉ እያደረጉ እያምታቱ መጡና ምክር ቤት ጠራን አሉ፣ ሹመት ሰጡና ደብረ ጽዮንን መልሰው አሁን ደግሞ እንደገና ዝርዝር የቢሮዎች ወይም አስፈጻሚ ያደራጁ። ለዚህም የፌዴራል መንግስት የሰጣቸው ምላሽ አለ። ምንም ምላሽ አላገኙም። የፌዴራል መንግስቱ የትግራይ ህዝብንና ህወሓትን ነጥሎ ስለሚያይ የትግራይ ህዝብ በፍጹም እንዳይጎዳ ረዥም ርቀት ጥሰው የፌዴራል መንግስት የኢትዮጵያ ህዝብ ያሸነፈውን ጦርነት ሰላም እንዲያሸንፍ ለሰላም እድል እንስጥ በሚባል ረዥም ርቀት ሁሉ ተሄዶ ያን ሁሉ አባክነው እየቀጠለ ነው። ደን ወታደራዊ አፈሳ፣ ምርጫ ለማደናቀፍ ተደጋጋሚ ሙከራ። በነገራችን ላይ በ24 ግንቦት 24 ሰኞ ዕለት አርሚ 7 ከሚባለው ውስጥ 31 በላይ እርምጃ ወስዶባቸዋል አርኤስኤፍ። ከ31 በላይ ከ20 በላይ ደግሞ የሚሆኑት ቆስለው ወደ አልጀዚራ የሚባል አካባቢ ውስጥ መዳን የሚባል ሕክምና ማዕከል 21 ሕክምና እያገኙ ነው ያሉት። ግንቦት 24 ለተሰኘው አርኤስኤፍ እርምጃ ወሰደባቸው። ወታደራዊ ትንኮሳ፣ ግጭት የነምሬ ወዳጁ ወይ ራሱን አፋብን ብሎ የሚጠራውን የአማራ ታጣቂዎች አድርጎ የሚያስብ ካለ የፖለቲካ ኢዲየት የሆነ ሰው አይደሉም። የት ነው ያሉ አመራሮች? ድጋፍ የሚያገኙ ከየት ነው? ሌላው ጉዳይ ነው እና ራሳቸው መልሰው ይመጡና ማለት ህወሓት ራሱ ያደራጃቸውን ለራሱ ፍላጎት የሚሰሩትን ኃይሎች በጋራ ሁነን 9 ኮሚቴ ያለው የኢትዮጵያ ኃይሎች ወታደራዊ ካውንስል በለው ወይ ዋቴቨር የኢትዮጵያ ወታደራዊ ምክር ቤት የሚሉትን ይበሉት ለኔም ኔቨር ማተስ እና ቲዲኤፍ ዋና አዛዥ አራጅ ፈጣሪ ሆኖ በዛ ውስጥ ደግሞ አፋብን እግረኛው መንገድ እንዲመሩ የኦሮሞ ነጻነት ግንባር ወይም ይሄ ኦነግ ሸኔ፣ የአፋር አብዮታዊ ዲሞክራሲ አንድነት ግንባር አጉጉሞ የሚባለው ወይም አፋር ሪቮሉሽናሪ ዲሞክራቲክ ፍሮንት ኦርጋናይዜሽን አርዱፍ ብሎ ራሱን የሚጠራው የጉምዝ ታጣቂ የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ጀስት ጋህዴን የአገው ዲሞክራሲያዊ ንቅናቄ ጽህፈት ቤቱ መቀሌ ነው ያለው። ኦብነግ ካይሮ የሚኖር እንዲያኮረፈ ሰው ነበረ፣ ወደ አስመራ ሄደ። ከዛ አስመራ ከሄደ በኋላ ምን ያህል ታጣቂ አለህ? የለኝም፣ በቃ ማህተም ይቀረጽልሃል፣ አብረህ እንዳለህ ይቆጠራል ተብሎ ታስታውሳላችሁ። ያኔ በሰሜኑ የጦርነት ወቅት ኡበር የሚነዱት ተሰብስበው ሽግግር መሰረትን ያሉ ጊዜ ልክ እንደዛ ወካይ ነው ይባል። በሌላ መልኩ በነገራችን ላይ የፌዴራሊስት ኃይሎች ብላችሁ ልታስቡ ትችላላችሁ እነዛ እና ኦብነግ አንድ ሰው ነው ከአስመራ ወደ መቀሌ የመጣ ማለት ነው። የቅዴን የቅማንት ዲሞክራሲያዊ የቅዴን ታጣቂ እነዚህ በድምሩ ስደምሯቸው 9 ናቸው። አንድ ላይ ሰብሰብ ብለን የኢትዮጵያ ኃይሎች ወታደራዊ ካውንስል ለምን ኢህአዴግ ሳትለው የምትፈልግ ምን ያመጣል ነው ማለት። ለምሳሌ እነምሬ ወዳጆ ነው የምስራቅ አማራ ፋኖ ብሎ የሚጠሩ አሁን አፋብን ይሆኑት ለትግል ወጣን ሲሉ ለምን እንደወጡ የምታውቁት ነው። መቼም ማስታወስ አይጠበቅብኝም። አንደኛ የአማራ ኃይሎች በፕሪቶሪያ ስምምነት አልተካተቱም። 1 2 ህወሓት ሌጂቲሜሲ እንዲኖረው ወይም እንዲቀጥል እንዳይጠፋ ተፈልጎ ነው የፕሪቶሪያ ስምምነት ወይም ህወሓት ተደራዳሪ ሆነው። 2 3ኛ በርስቶቻችን ላይ በሌላ መልኩ በወልቃይት ጠገዴ፣ ሰቲት ሁመራና በራያ ላይ የማያዳግም ውሳኔ መወሰን እየተቻለ አሁንም ለህወሓት ተመልሰው ሊሰጡ ነው። 4 የህወሓት አመራሮች ከላይ እስከታች አሉ የዘር ማጥፋት ወንጀል ጄኖሳይድ ፈጽመው እያለ ተጠያቂ መሆን አለባቸው። እነዚህ ናቸው ከፊት የነበረው እና በዚህ ምክንያት ፓርቲ ውስጥ መንግስት ውስጥ ያሉ ሰዎች ይደግፏቸው ነበር። ምን መሸፋፈን ስለሌለው አይ እውነት ነው የወልቃይት ጥያቄ እኮ እዚህ መካተት ነበረበት እናንተ የምትሉት ኖ። እኔ በግልጽ በአደባባይ እነዚህ ኃይሎች እነዚህ ስብስቦች ምሬ ወዳጆ በሰሜኑ ጦርነት ወቅት ምን ሲሰራ እንደነበር ይታወቃል። ግን ሚዲያ ከሆነ ሚዲያ ያገናል። ጀግናው ምሬ ምናምን
ዋና ስራው ገንዘብ አስተላላፊ የነበረ ሰው ነው። እነዚህ የብረት ጋሪዎች ተሰርተው እንደ ጋሪ ይሆናል። ከዛ እዛ ውስጥ ገንዘብ በቱቦዎች እዛ ውስጥ ይገባል። 100 ሺህ ብር ለምሳሌ ከተላከ 50 ሺህ ብር ለሱ ያደርጋል። 50 ደግሞ እዛ ለሚቀበለው ይላካል። ያን ነበር ሲሰሩ የነበሩ። የጦር መሳሪያ ነበር ሲነግዱ የነበሩ። ሰራዊቱን እየተከታተሉ እግር በእግር አንዳንዴም ደግሞ ለመናገር የሚሰቀጥጥ ወንጀል እየፈጸሙ ጭምር በተለይ የቆሰሉ የሰራዊቱ አባላትን እርምጃ እንዲወስዱ ጥቁሩን ክላሽ እንዲታጠቁ ትእዛዝ ሰጥ ነበር ብሏል ተፈራ። አላፊ ሆኖ ማለት ነው። ይህንን አይነት ሰቅጣጭ ወንጀል ሲፈጽም የነበረው ይህ ኃይል ነው። ዛሬ ተመልሶ የለም ዳግማዊ ብአዴን ሆኜ ተሸክሜ ሽኮኮ ብዬ እገባለሁኝ፣ የወልቃይት ጠገዴ ሰቲት ሁመራ ጉዳይ እንዳታነሱ ተብሏል። የትግራይ ነው ተብሎ የራያ ጉዳይ በአደባባይ ምን አገባችሁ ተብሎ ምን አገባችሁ ብሏል። በነገራችን ላይ ከራያ ከዛ ከአካባቢውም ካላማጣ እንግዲህ አላማጣ እንዴት ብዬ እንደምነገር ውጡ ብሏቸው ነበር አሁን ከሰሞኑ እና ይሄ ነው አሁን ይሄ ኃይል እንዲህ ተሰብስቦ ሊመጣ ነው። 9 ሆነ ምናምን እንኳን 9 የራሱ ዝም ብሎ ሲያጭበረብር የነበረው አፋብን በግላጭ ከህወሓት ጋር ነው የምሰራ ካለ ለአማራ ህዝብ ግልግል ነው። አንዳንዶቹ ለምሳሌ በቀጠና ደረጃ የጎንደር ፋኖ የሸዋ ፋኖ በርስቶቻችን አንደራደርም በወልቃይት ጠገዴ ብሎ በግልጽ አስቀምጧል። እነ ምሬ ወዳጆ አስረክበዋል። እነ ዘመነ ደግሞ ቁራጭ መሬት ነው ሲሉት የኖሩት ሰው እዛው ውስጥ አሁንም በጎንደር ፋኖ ወይም ራሱን በላይዝ ብሎ የጎንደር ጠቅላይ ግዛት በላይዝ ብሎ የሚጠራው ኃይል እዚያ ውስጥ የለም በርስታችን ጉዳይማ አንደራደር የሚወጣ ነው ይሄን ነው ብሎ የሚያምናለ። አንዳንዱ ደግሞ በቃ እዚህ ውስጥ ስንኖርም ሰዎች ላይ ግፍ ፈጽመናል፣ እንዲያርገናል፣ እንዴት ወደ ቤታችን እንሄዳለን ብሎ የሚያስባል። አንዳንዱ የለም ከሰራዊት ጋር አሁን እንወድቃለን፣ ከኢትዮጵያ መከላከያ ሰራዊት ጎን እንሆናለን፣ በርስታችን ከመጣ እያለ ነው ያለው። ይህ ሁሉ እየተሰበሰበ ያለው ግን በጥቂት ነፈዞች በጥቂት ተላላኪዎች ምክንያት ልክ ሻዕቢያ በፍጹም ጦርነት ኤርትራ ውስጥ አይሆንም ብሎ ወደ ህወሓት ወደ ትግራይ ሜዳ ስትራቴጂክ ዴብዝ እንደገፋው እነዚህ ደግሞ ወደ አማራ ክልል እናመጣዋለን ብለው ነው። ዝሮ ዝሮ ልብ እንቅርት ይመኛል ነው ህወሓትም እየፈለገ ያለው። በዚህ ሁሉ ጥንቅጥ ውስጥ ዓለም አቀፉ ማህበረሰብ ጫና ፈጥሮ እንዲያደራደረኝ የሚል ትኩረት ፍለጋ ነው። አን አርጀንት ኮል ቱ አቨርት አን ኢሚነንት ኤንድ ካታስትሮፊክ ዋር። በቃ አሁኑኑ አይቀሬ የሆነውን እጅግ አውዳሚ የሆነ ጦርነትን ለማስወገድ አስቸኳይ ጥሪ ያለ ህወሓት ትናንት ጁን 3 2026 3 ገጽ ይዋጣ ምን አመጣው? አስቸኳይ ማለት ማን ሊተኩስብን? የፌደራል መንግስቱ ትተዋል። ይሄን ሁሉ እያለ ከዚህ በፊት አደራዱኝ ብሎ ደብረጽዮን ጠይቆ ከመንግስት በኩል አጭር ምላሽ ነው የተሰጠው። እኛ ለመነጋገር በራችን ክፍት ነው፣ በማንኛውም ጊዜ ስንነጋገር ነው የኖር ነው። ነገር ግን የምንነጋገረው በፕሪቶሪያ ስምምነት መርህ ስለሆነ የፕሪቶሪያ ስምምነት ደግሞ የመጀመሪያዋ ጉዳይ አንዷ መሰረቷ ጊዜያዊ አስተዳደር ነው። ይመልሱ ጊዜያዊ አስተዳደሩ። ጊዜያዊ አስተዳደሩን መልሰናል፣ የሰራነው ነገር ስህተት ነው ብለው ይናገሩ። ከዛ በኋላ የሚፈልጉትን ሰው ራሱ ደብረጽዮን መሆን ከሆነ የሚፈልግ ከሆነ የጊዜያዊ መሆን ይችላል። ከዚህ ባለፈ ደብዳቤ ጽፈው ነበር የትግራይ ክልላዊ መንግስት ብለው። እኔ አሁን ደብዳቤውን ማሳየት እችላለሁ። የትግራይ ክልላዊ መንግስት እንደዚህ የሚባል ነገር አናቅም፣ ቀይሩ ሲባሉ እሺ ብሎ የትግራይ ጊዜያዊ አስተዳደር ነው። እዛ ሄደው እንዳንበሳ በቃ ለህዝቡ ይፈነጫል። እዚህ ደብዳቤ ቀይር ሲባል ይቀይራል። እና ለዚህ ለኤምባሲዎች፣ ለአሜሪካ ኤምባሲ፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ይሄ የተላከ ነው በኢሜል የነ 3 ገጾች። ቀላል ነው መልሱ። ከዚያ ውጭ ስለተነኮሳችሁ ስለተዋጋችሁ ጦርነት ቢከፈት ዝርዝሩ እኮ ብዙ ነው። ቆቦ ላይ እየተዋጋ ያለው ማን ነው? በተደጋጋሚ ትንኮሳ በዚህ በአብረገለ በኩል በሰቆጣ በኩል ማን ነው እያደረገ ያለው? በተከዜ በኩል ኃይል እያስገባ ያለ ማን ነው? እኔ የበሰበሰ የጦር መሳሪያ ሱዳን አብረን አለን ወዘተረፈ ሊል ይችላል አልቡርሃን። አዘይ እንደፍዘዳ አልቡርሃን አይዋጋም። እርግጠኛ ሆኜ ነው የምነግራቸው። ለምን? በድርድር ለመጨረስ የራሳቸውን ጉዳይ ለመፍታት ድርድር ላይ ነው።
ቱርክ አደራዳሪ ሊሆን ይችላል። ዞሮ ዞሮ በቅርቡ አብረን እናየዋለን። ከኳርታይቶች እነዚህ ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ አሜሪካ ካለበት አሁን ቱርክ ሁለቱን የምታደራድር እና ቱርክና ሩሲያ ለመግባት ሙከራ ያደረገ ነው። አብረን እናያለን። እሱ ዞሮ ዞሮ ሩሲያ በሰላም ጨርሱ የሚል የፖርት ሱዳን እንትን ስላላቸው የናቫል ቤዝ አግሪመንት ስላላቸው ጫና እየፈጠሩ ነው ያሉት አልቡርሃን ላይ። ቱርኮችን በተመሳሳይ ግብፅ መቼም መሳሪያ ሊሰጥ ይችላል፣ አይዋጋል። ከዛ ባለፈ ባለው ኤርትራ ከህዋት ጋር ሊዋጋ አይችልም። አሁን ለምን ሊዋጋ አይችልም? እነሱ እኮ አሉበት ወዘተረፈ የሚል ይመጣ ይሆናል። አንዳንድ ጽሁፎችም አሉ። ለምሳሌ ሜ2026 ሲወጣ ጽሁፍ አለ። ኢትዮጵያ and Eritrea are on the brink of war again። በቃ እንደገና አስከፊ ወደሆነ ጦርነት ሊገቡ ጫፍ ላይ ነው ደርሷል የሚል አትላንቲክ ካውንስል በጣም ተነባቢ ነው። እንግዲህ ሜ22 ማለት 9/4 ከሁለት ሳምንት በፊት የወጣ ነው። አንብቡት። በነገራችን ላይ ኢትዮጵያ and Eritrea are on the brink of war again አትላንቲክ ካውንስል ሜ22 2026። የኢትዮጵያ መንግስት ለመዋጋት ፍላጎት የለውም ወዳጆች፣ በቃ የለውም ፍላጎት፣ አይፈልግም። በውስጥ ህዋትን እኮ ህዋትን ወይ ቲዲኤፍን ለመዋጋት እኮ ከበቂ በላይ ምክንያት አለ። ሻዕቢያ እኮ የኢትዮጵያ መንግስት ከኤርትራ ጋር ለመዋጋት እኮ ከበቂ በላይ ምክንያት አለ ነበረው አለው የሚለውን አሁን እንተው። እየተሰሩ ያሉ ጉዳዮች አሉ እና ለዚያ ነው። ለምሳሌ ለምንድን ነው ይሄ 9ኙ ቲዲኤፍ፣ አፋብን፣ ኦነግ ሸኔ፣ አጉጉሞ፣ ጉምዝ፣ ጋምቤላ፣ አዴን፣ ኦብነግ፣ ቅማንት እነዚህ 9ኙ ከሻዕቢያም ጋር ይሁን ከሱዳን ጋር ምንም ጥምረት የላቸውም ብሎ መግለጫ ማውጣት ምን አስፈልጋቸው? በነገራችን ላይ ከሰሞኑ ከነ ጀነራል ፍስሐ ኪዳኑ ጋር ሆነው እነ ተፈራ ማሞ ያው ዞሮ ታሪክህ ሲያልቅ እንደዚህ ነው። አይመርብክ ሲልህ የፈለገው ወራዳ ታሪክ ይዘህ እየተጀቦንክ ብትመጣ የጊዜ ጉዳይ ነው እንጂ ይገፈፋል። እየገጠማቸው ያለ ይሄ እና መግለጫ ይሰጣሉ። ከስም ለምን በቃ ተነገርክ እኮ ለምን ይሄ እንኳን ራሴ የፈጠርከው ለማጭበርበሪያ በየሰፈሩ የተፈጠረው እንግዲህ በነገራችን ላይ በየአካባቢው ህዝብና መንግስትን አሁን ይነጥልናል የሚሉትን ነገር እርምጃ ወደ መውሰድ ህዝቡን ወደ ማስቆጣት መግባታቸው አይቀርም። ያው ህወሓት ጦርነት ከመክፈቱ በፊት የተለመዱ አሰራሮች አሉ። የቤተ እምነቶች ማቃጠል ይኖራል። እዚህ ጥንቃቄ ያስፈልጋል። እንዳልኳችሁ መስጂዶችን ሊያቃጥሉ ይችላሉ። ቤተክርስቲያን ሊያቃጥሉ ይችላሉ። ዘግናኝ የሆኑ ሽብር ተግባራት ላይ ተሳተፉ። ህዝቡ ይህን ማወቅ መቻል አለበት። አንድ ሁነን መጠናል ብለዋል። ትናንት ግን ከኦነግ ሸኔ ወይም ኦነግ የሚባለው በታሪክ ፊት እንኳን አብረን ምንቆም አይደለም ሲሉ የነበሩ ናቸው። በተመሳሳይ ለህወሓት ይሄ ሲባል ነው የነበረው እና አብረው መሆናቸው በግላጭ መነገሩ ይሄ ለኔ ለሁሉም ለኦሮሞ ህዝብም፣ ለጉምዝ ህዝብም፣ ለአማራ ህዝብም፣ ለሁሉም ህዝብ፣ ለሶማሌ ህዝብም በጣም ወሳኝ ነው። ለምን ህወሓትን ያውቀዋል። ይሄ ህዝብ አዲስ አይደለም እኮ ህወሓት ምን እንደነበር። አሁን ምርጫውን በተመለከተ ትናንት ባወጡት መግለጫ ላይ ምርጫው በቃ ትክክለኛ ያልሆነ ምናምን ይላል። ህወሓት እኮ ቢያንስ 5 ተከታታይ ምርጫ አድርጓል። ህፃን ሳይቀር ባንክ ሲዘርፍ አገኘን ብሎ እኮ 97 ያለ ማለት አዲስ ነገር እኮ አይደለም። ተደራጅተ ዝም ብለ እኔ ኦሮሞኛ መጻፍ ብችል ራሴን የሆነ ነገር አድርጌ ስለጻፍኩኝ እና የሆነ በየአካባቢው ያለው ለምሳሌ ያው ተቃውሞ ከሆነ እኔ ለምሳሌ ተቃዋሚ ብሆን እኔ ስጽፍ ሁሉም የሌላው የየአካባቢው የተቃውሞ ስብሰባ ስለሆነ ለምሳሌ የጀዋር መሐመድ ሲጽፍ ተቃዋሚ የሆነው የህወሓቱም የሻዕቢያውም ኤቭሪቲንግ ላይክ ሸር ያደርግልሃል፣ ቡስት ያደርግልሃል እንድትተደራሽ እንድትሆን። እንደዛ ነው ባህሪ። ስለዚህ ለምን አትደራጅም? ኢትዮጵያ ወደ ውጊያ ከተገባ ክቡር ጠቅላይ ሚኒስትሩ እንዳሉት 10 ሀገርም ሆነህ መምጣት ትችላለህ። የኢትዮጵያ መንግስት ግን ሲጠቃለል የኢትዮጵያ ህዝብና መንግስት ጦርነት አይፈልግም። የልማትን ጣም ጠረን አውቋል። በማዕድን ዘርፍ፣
በከተማ ልማት ዘርፍ ግዙፍ ፕሮጀክቶች አሉ፣ የሚጀመሩ የተጀመሩ። እነዚህን መጨረስ ማጠናቀቅ፣ ለህዝቡ አዳዲስ ተስፋ መስጠት ነው የሚፈለገው። ሁለተኛ ያፈረሳችሁትን የትግራይ ጊዜያዊ አስተዳደር ቲአይ ትግራይ ኢንተሪም አድሚኒስትሬሽን መመለስ ነው። ወደ ስራ መልስ። ከዛ በኋላ ደብረ ጽዮን ይሁን ምናምን መደራደር ይቻላል፣ በሶስተኛ ወገንም ከሶስተኛ ወገን በፊት አሊያ ዓለም አቀፍ ድጋፍ ያገኘውን በዚህ በትግራይ ጊዜያዊ በፕሪቶሪያ ስምምነት መሰረት ለዛ ሁሉ የተገባ ቃሎችን የመልሶ ግንባታ ሁሉ አፍርሼ በአዲስ እመጣለሁ ካልክ አትችልም ነው። ሁለተኛ ድርድር ደግሞ አታገኝም። መንግስት ግን በፕሪቶሪያ ስምምነት መሰረት ለድርድር ዝግጁ ነው። አይ በነገራችን ላይ ህወሓት ሙሉ ለሙሉ መከለያ ጋሻውን የጣለው ፕሪቶሪያ ስምምነትን ጥሻለሁኝ በቃኝ ብሎ ዋናውን በምርጫ በህገወጥ ምርጫ የተመረጠን መንግስት የመሰረተ ቀን ነው እና እዚያ ትናንቱ ላይ ሲጽፍ ምን ይላል? ማታ ዓለም አቀፉ ማህበረሰብ የማያውቅ የምታደናግረው የሚመስላቸው ሰዎች አሉ። በነገራችን ላይ እዚህ ያለው አሜሪካ ኤምባሲ ምናምን ሁሉም የሚሰሩት ከእኔ እኔ ራሴን አቬሬጅ ነኝ እንበል በኢትዮጵያ ጉዳይ ከፍተኛ እውቀት አለኝ ከሚለው እኩል ነው የሚያውቁ። የሚሊተሪ ደህንነት አላቸው፣ የፖለቲካ ዊንግ አላቸው። ምንድን ነው እየተካሄደ፣ የት አካባቢ ምን ግጭት አለች፣ አርሊ ዋርኒንግ እኮ ያወጣሉ፣ ይከታተላሉ እኮ ሚዲያውን ኤቭሪቲንግ። ማን ምን ይናገራል፣ ማን ምን ያስባል፣ ኤቭሪቲንግ ያውቃሉ። እና ሙሉ ለሙሉ ጥሻለሁኝ ብለህ ምክር ቤት ጠርተህ ያ ሁሉ አድርገህ አንተ ለዓለም አቀፉ ማህበረሰብ በቃ ማደናበሪያ ወደ ጦርነት ሊገቡ ነው ብለው ፈርተው መንግስት ላይ ጫና ይፈጥሩልኛል ብለህ አስገድደህ አፈስኩ የምትለው እንደዛ ሲሮጡ ምናምን የምታሳያቸው በሙሉ በወንጀል ሊያስጠይቁት እንደሚችሉ እንኳን የረሱ ኦፍኮርስ 67 ላይ በታገሉበት መንገድ በዛው ሂደን እንግዲህ 67 አስቡ ወደ ከ50 ዓመት በፊት በነበረ መንገድ ሂደን ዛሬም በዛው እንሄዳለን ብሎ የሚያስቡ ሰዎች ናቸው። እና ጦርነት በጦርነት ውስጥ ደግሞ ወደ ጦርነት ከተገባ መንግስት በራሱ ጊዜ በራሱ ሂሳብ በራሱ ስሌት ነው እንጂ የሚገባው በእናንተ ፍላጎት አላማጣ ላይ ስለተኮስክ ቆቦ ላይ ቆቦን ሰብሬ ደግሞ በዚህ ሳምንት ገባለሁ ስለምትል እዚህ ሰቆጣ ምናምን እንደዛ አይደል። ዞሮ ዞሮ የኢትዮጵያ መንግስት የልማት ጠረንና ጣዕሙን ስለቀመሰ ህዝቡ ተስፋ ስላገኘ ትልልቅ አገራዊ ፕሮጀክቶች ስላሉ የእናንተ ጦርነት መክፈት ጠመንጃውን መያዛችሁን 4 ኪሎ ትመለሳላችሁ የሚባል ዝም ብሎ ተስፋ የውጭ ስለሰጧችሁ ወይ ከዛ ባለፈ ከትግራይ ጊዜያዊ አስተዳደር መሆኑ ብቻ ሳይሆን የዘረፋችሁት በተለያየ መንገድ ያለ ሀብት ያ ስለሚያሳስባችሁ እንጂ 4 ኪሎ እንደማትገቡም ታውቁታላችሁ፣ እንደማታሸንፉም ታውቁታላችሁ። በዚህ መሰረት ወደ ጊዜያዊ አስተዳደሩ መመለስ ነው። ወደ ጦርነት ከተገባ እኔ ብዙ ዝርዝር ውስጥ ማለት የኔን ሀሳብ ማካፈል አይጠበቅብኝም የሚታወቅ ስለሆነ ከዚህ በፊት በነበረው ምሽግ እየተቆፈረ ታንኮች መድፎች እየተጓጓዙ ምናምን ውጊያ ይደረጋሉ። አሮንቲክስ ሌላ ውጊያ ነው የሚኖረው። ከኤርትራ ጋር ጦርነት፣ ከሱዳን ጋር ጦርነት ምናምን እንደዚህ የምታስብ ከሆነ ሌላ ጉዳይ ነው። ኦብነግ ተስፋ ያደረገው የሶማሊያ ጉዳይም በዛ በኩል ኤርትራዎች ሲያስቡ ነበር። እሱም ቀጥሎ የምናየው ነው የሚሆነው ማለት ነው። ሌላው አይኤምኤፍ በትናንትናው ዕለት 5ኛ ዙር እንግዲህ እንደምታስታውሱት $3.4 ቢሊዮን ለአገር በቀል ኢኮኖሚ ማሻሻያ በዛ ውስጥ የኢትዮጵያን ኢኮኖሚ በመሰረቱ የሚቀይሩ ሙሉ ለሙሉ ወደ እድገት ወደ ብልጽግና ለመግባት ሳይሆን ወደ እድገትና ብልጽግና ለመግባት መሰረቱን ለሚያመቻቹ ለግብርናው፣ ለማዕድን፣ ለንግድ፣ ለህግ ማሻሻያ ለነዚህ የሚውል አገር በቀል ኢኮኖሚ ምዕራፍ 2ን ለማስተግበር የሚያስችል $3.4 ቢሊዮን ብድር ተፈቅዷል። ከዛ ውስጥ ታስታውሳላችሁ ጁላይ 29 2024 በመጀመሪያው $1 ቢሊዮን ኢሚዲየትሊ ነው ዲፖዚት የተደረገው። በሁለተኛ ዙር $248 ሚሊዮን ጃንዋሪ 17 2025 ላይ፣ ሶስተኛ ዙር ሜይ 23 2025 $262.3 ሚሊዮን፣ በአራተኛ ዙር ጃንዋሪ 16 2026 $261 ሚሊዮን። ይሄ በአጠቃላይ ሲደምሩት
ከመጀመሪያው 1 ቢሊዮን ዶላር ጋር ማለት ነው ወደ 1 ቢሊዮን 771 ሚሊዮን 300 ሺህ ገደማ ይሆናል። በትናንትናው ዕለት ደግሞ በስታፍ ሌቭል ደረጃ ያው ኤክስፐርቶቹ አፕሩቭ አድርገውታል። ዘን ቦርዱ የአይኤምኤፍ ቦርድ የስታፍ ሌቭል ሪኮመንዴሽንን ተቀብሎ አፕሩቭ ያደርጋል። ይቅርታ የተወሰነ ጉረሮኝ ስላመመኝ ነው፣ ሶሪ። በቀጣይ ሳምንት 468 ሚሊዮን ዶላር ግራንት ይደረጋል ማለት ነው። እንግዲህ ኦልሞስት ቀሪው ወደ 1 ቢሊዮን 100 ሚሊዮን ገደማ የሚሆን በቀጣይ ያው 48 ወር ነው ወይንም አጠቃላይ ስንት ዓመት መሰላችሁ? ያ 48 ወራት ማለት ስንት ማለት ነው? 224 4 ዓመት ማለት ነው። እንግዲህ በዚህ በቀሪ ወራቶች ደግሞ ይሄኛው ብድር ይገኛል። ብድሩን ደግሞ በአግባቡ በመጠቀም ውጤት የሚመጣበት ዝም ብሎ ብድር ስለተገኘ ብቻም ሳይሆን ብድሩ በአግባቡ ውሎ የበለጠ ኢኮኖሚያዊ እድገታችንን የሚያቀጣጥል የኢትዮጵያ መንግስት ፍላጎቱ ይሄ ነው። 500 ሚሊዮን ዶላር 1 ቢሊዮን ዶላር አውጥቶ ጥይት መተኮስ የሆነ ይህን ምሽግ ተቆጣጠር እዚህ መቀሌ የተገባ እዚህ እንደዚህ ሆነ ምናምን ያ አይደለም ፍላጎቱ። ያ ፍላጎቱ ስላልሆነ እያንዳንዷ የሰላም ቀን ለኢትዮጵያ የምታስገኘው ትሩፋት ስለሚታወቅ ነው። እዛው የትግራይ ህዝባችን እንዳይጎዳ ከልማት እንዳይርቅ ጥረት እየተደረገ ነው። ቢያንስ የፌዴራል ፕሮጀክቶችን ለመስራት የመቀሌ ከተማ ውሃን ጨምሮ ለመስራት ጥረት እየተደረገ እና እነዚህ ደግሞ እየሞተ ያለውን ተንጠልጥለው አብረው መሞት መቻል አለባቸው። ታሪካቸው አብሮ ቆሽሾ እንዲሞቱ እነዚህ ቀሪ 8ቶቹ በቅርቡ ቶሎ ብለው እንዲገልጹ ተስፋ አድርጋለሁ። ዘንድ ሌላው ወደ ሶማሊያ ሞቃዲሾ ስንገባ እንግዲህ በዛሬው ዕለት ጠዋት ጀምሮ የከተማ ውጊያ ከፍተዋል። የአሜሪካ መንግስትን ጨምሮ በዛ በሶማሊያ በሞቃዲሾ የአሜሪካ ኤምባሲ መግለጫ አውጥቷል። ምንድን ነው የሚለው? the violence unfolding in Mogadishu is reckless። ሞቃዲሾ ላይ የተከፈተው ጦርነት እንግዲህ ለባለፉት ኦልሞስት 10 ዓመታት ልንለው እንችላለን አንጻራዊ ሰላም ነበረ ሞቃዲሾ። ያንን ተከትሎ የከተማ ግንባታ ትልልቅ ስካይ ስክራፐርን በለው አሁን ደግሞ ሞቃዲሾ ትልልቅ ህንጻዎች እየተገነቡ ቱሪዝሙን የከተማ ግንባታውን ተበትነው የኖሩ የሶማሊያ ዜጎች መልሰው ኢንቨስት ለማድረግ ጥረት እያደረጉ ወይም ጥረት አድርገዋል። በቢሊዮን ዶላር ድጋፍ ተደርጓል መንግስት እንዲጸና ለማድረግ። አንዳንድ ሀገራት የጦር መሳሪያ ደግፈዋል እነ ግብፅ። አንዳንዶች ደግሞ ልዩ ኃይል በማሰልጠን ተተኳሽ በመስጠት ሚሊተሪ ፖስቶችን በማቋቋም ያው እንግዲህ የሁሉ ነው። ግን የምርጫው ዘመን በባለፈው ስልጣኑ ማብቃቱን ተከትሎ ለ1 ዓመት ተራዝሟል። ይሄ ተገቢ አይደለም በማለት በነገራችን ላይ ራሱ ሐሰን ሼክ መሐመድ ፈርማጆን ስልጣን ሊያራዝም ብሎ ሞቃዲሾ ውስጥ ከፍተኛ ጦርነት አውዳሚ ጦርነት አስነስቶ ነው በ2021 ወደ ስልጣን የበቃው። በዛው በራሱ መንገድ አራዝማለሁ አለ። እያንዳንዱ ፖለቲከኞች አሁን የሶማሊያ ፖለቲካ የጎሳ ፖለቲካ ነው። እያንዳንዱ እኔ ለምሳሌ የሆነ ኤክስ ጎሳ ካለኝ እና የፖለቲካ ተወዳዳሪ ከሆንኩኝ ፈርማጆ በሆነ እኔ የኔ ጎሳ ታጣቂዎች በሙሉ ከኔ ጎን ናቸው። እነዚህ የጎሳ ታጣቂዎች መጣው ውጊያ የከፈቱበት ሁኔታ አለ። የመከላከያ ሚኒስትሩ አህመድ ሞአሊም ፊቂ እነዚህ የጎሳ ታጣቂዎች የፖለቲካ ፓርቲዎች ያላቸው የጎሳ ታጣቂዎች ከሱዳኑ አርኤስኤፍ እኩል የሚታዩ ናቸው፣ ሙሉ ለሙሉ ኃይል ተጠቅመን ክራሽ እናደርጋቸዋለን በሚል መግለጫ ሰጥቷል። እንግዲህ ሌሎችም ደግሞ ለምሳሌ የህዝብ ተወካዮች ምክር ቤት አባል የሆነው ዳሂር አሚን ጀሰው የሚባለው ሐሰን ሼክ መሐመድ በእኛ ላይ ጦርነት አውጆብናል፣ ሐሰን ሼክ ዲክሌርድ ዋር ኦን አስ ኤንድ ዋር ዊል ኮንቲኒው፣ ጦርነቱ ይቀጥላል ካለ በኋላ ዘ ኒው ኦብጀክቲቭ አሁን ያንን የህዝብ ተቃውሞን ድሮፕ አድርገነዋል፣ ጥለነዋል። ምንድን ነው የሚለው እንዳለ ላንብብላችሁ። ሶሪ ሐሰን ሼክ declared war on us and the war will continue. Opposition member Tahir Amin Jassau drops a bombshell announcing they have abandoned the street protest. የህዝብ ሰልፉን የጠራውን ተቃውሞ አቁመናል። The new objective storming the presidential palace to forcefully remove the president። በነገራችን ላይ
እነዚህ በቀቢጸ ተስፋ ሰክረው የነበሩ ኃይሎች ሲያስቡት የነበረው ይህንን ነው። ይህንን አዲስ አበባ ጨምረን አዲስ አበባ እንጨርሰዋለን ሲባል የነበረው እና የተያዙ ብዙ ጉዳዮች አሉ። ወደ አዲስ አበባ ከተማ እንዲገቡ የሰለጠኑ እንደዚህ ታጣቂዎች፣ የጦር መሳሪያ ዝርዝሩ ብዙ ነው። ህዝቡ ይሄ ሲነገረው ሲምስ ፕሮፓጋንዳ ሊመስል ይችላል። አንዳንዶች ላኪዎች ግን ያውቁታል። የኢትዮጵያ መንግስት ምን ያህል ጠንካራ እንደሆነ ገና ከመነሻው ጀምሮ እስከ መግቢያ ኬላዎች ድረስ አንዳንዶች ከገቡ በኋላ ያላቸውን ኔትወርክ ለማወቅም እየተለቀመ ያላል። የዩናይትድ ኔሽን ትራንዚሽን ሚሽን ኢን ሶማሊያ አስጠንቅቋል። ዋርኒንግ ኢት ሪስክስ ሪተርን ቱ 2021 ስታይል በ2021 በነበረው ሐሰን ሼክ መሐመድ ወደ ስልጣን ወደ መጣበት ከተማ ውስጥ ግጭት እንዳይነሳ ያሰጋል በሚል ያስቀምጠዋል። የአሜሪካ ኤምባሲ ደግሞ ዘ ቫዮለንት አንፎልዲንግ ኢን ሞቃዲሾ ኢዝ ሬክለስ፣ ትርጉም አልባ ዋጋ የሚያስከፍል በግዴለሽነት የተፈጠረ ነው፣ ትክክል አይደለም። ሶማሊ ሊደርስ ኦን ኦል ሳይድስ በሁለቱም በኩል ያሉ የሶማሊያ መሪዎች have a responsibility and resolve differences through a peaceful means, actions taken in the coming hours በእያንዳንዷ በቀጣይ ሰዓታት ቀናት ያለው ወሳኝ ነው። አሊያ የሶማሊያ እስከዛሬ ኢንቨስት የተደረገው $1 ቢሊዮን የወጣው የሰላም ጅማሮ፣ ጠንካራ መንግስት፣ ጠንካራ ተቋም፣ የሲቪክ ካልቸር እነዚህ ለመፍጠር የተደረገው ሁሉ ሙከራ በከንቱ ይቀራል እያሉ ያስጠነቀቁ ነው። እዚህ ላይ በነገራችን ላይ ሁሉም አካላት ከግጭት ተቆጥበው ወደ ሰላም ወደ ድርድር እንዲመጡ እያስጠነቀቀ ነው ያለው። የቱርክ ያሰለጠነው የጎርጎር የሚባለው ኃይልና እነዚህ ጸረ ምንድነው ቢኤምሲ አርሞርድ ቬክል የሚባሉት ይሄ ጸረ ፈንጅ ነው፣ ፈንጅም ምንም ጥቃት የማያደርስባቸው ብረት ለበስ ተሽከርካሪዎች ቢኤምሲ ኪርፒ አርሞርድ ቬክል የሚባሉትን የያዙ በየቦታው እየሰፈሩ ነው ያሉት። እነዚህ ታጣቂዎች አንድ ብረት ለበስ ላይ ጥቃት መፈጸማቸውን ኤንዌይስ የተገጋለ ጦርነት እየተካሄደ ነው ያለው። በሌላ መልኩ የሶማሊያ ፖለቲከኞች ዳግም ሞቃዲሾን ዳግም ሶማሊያ ወደ ዋር ሎርድ ለመመለስ ጥረት እያደረጉ ነው ያሉት። የቱርክ በከፍተኛ $1 ቢሊዮን ኢንቨስት አድርጓል ቱርክ ሶማሊያ ላይ። አሁን ደግሞ የቱርክ ኢንጌጅመንት ደግሞ ቪዚብል በሆነ ቁጥር ደግሞ ቱርክ ሀገራችንን ቅኝ ግዛት እየገዛች ነው የሚል በህዝቡና በተቃዋሚው በኩል ደግሞ እየተፈጠረ ነው ያለው። የቱርክ ፖለቲከኞችም ግራ ገብቷቸው ምክንያቱም ነዳጅ እየፈለጉ ነው። ትልቁ የናቫል ቤዝ ያላቸው እዛ ነው። ለወደፊትም ለሚሰሯቸው ረዥም ርቀት ኢንተርኮንቲኔንታል ባላስቲክ ሚሳይል ለመሞከር ሰፊ ቫስት የሆነው ኢንዲያን ኦሽንን ለመጠቀም ኢቨን ሳተላይት እስከ መላክ ድረሱ ለዛ በመረጡት የጦር ሰፈር እሱን እንዳያሳጣ ከህዝቡ ጋር እንደ ቅራኔ እንዳይከታቸው ልዩ ጥንቃቄ እያደረጉ ነው ያሉት። ሰላም እንመኛለን ለሞቃዲሾ። የሶማሌ ህዝብ ህዝባችን ነው፣ ወገናችን ነው። አንድ ታሪክ፣ አንድ ባህል፣ አንድ እምነት የምንጋራ የነሱ ጋር ያለ ሰላም እኛ ጋር የሚመጣ እኛ ጋር ያለ ሰላም ለሶማሌ ወገኖቻችን የሚደርስ ዞሮ ዞሮ አገርን ለውጭ ተላላኪዎች በቅጥረኝነት እና በሴራ ይሄ የአፍሪካ ቀንድ ተያይዞ ማደግ እየቻለ የውጭ ጉዳይ አስፈጻሚ በሆኑ ተላላኪዎች ወደኋላ እንዲቀር እየተደረገ ያለ ነው። ለምሳሌ ቱርክን እንውሰድ። ሂጃዝ ሬልዌይ የሚባለውን ይሄ ሂጃዝ ሬልዌይ ማለት ኦቶማን ቱርክ የዛሬዋ ቱርክን ጨምሮ ያ ትልቅ ኢምፓየር በነበረበት ዘመን ከሳውዲ አረቢያ እስከ ቱርክ ድረስ የማስተሳሰር እቅድ የነበረው እስከ ኢራቅ ድረስ የሚደርስ ነው። አሁን 1200 ኪሎ ሜትር የሚረዝም $17 ቢሊዮን የሚያወጣ እጅግ ፈጣን ባቡር ለመዘርጋት የቱርክ መንግስት እየተንቀሳቀሰ ነው። ስራ ላይ ተገብቷል። በዚህም በነገራችን ከዚህ ቀደም አካል ያልነበረችው ኦማንም እንድትካተት እየተሰራ ነው። ምን ማለት ነው? በሌላ መልኩ ኦማን፣ ሳውዲ አረቢያ፣ ቱርክ፣ ሲሪያ እና ጆርዳን ይሄ በሌላ መልኩ የስዊዝ ካናልን የሚተካ ነው። ስዊዝ ካናልን በስዊዝ ካናል ይተላለፍ የነበረን ጭነት ይተካል። አንድ ራሱ ደግሞ ምን ያደርጋል? ሆርሙዝንም የሚተካ ነው። ሙሉ ለሙሉ ዜሮ ያደርገዋል ማለት አይደለም። ጉዳዩ እዚህ ያለው ሌሎች ሀገራት ለማደግ ለመበልጸግ የኢኮኖሚ ሽቅድድም ነው ያለው። ህወሓት ሰው ቢሆን ወይ ማሰብ ያለበት ከዚህ እንዴት አድርገን ህዝባችንን ካፒታል አለን እውቀቱ አለን ካለ ይሄን መርቻ አለው ካለ ኢንቨስትመንት ስለመሳብ እንደዛ አይደለም። ዳግም ተመልሼ 4 ኪሎ መጥቼ በዘበ የማይሆነው ማለት ተሞክሯል እኮ። ለምሳሌ እንዳልኳችሁ
ቀዳማዊ ኃይለ ሥላሴ እኮ ከስልጣን ወርደው እንመልሳለን ወደ ዙፋኑ ይመለሳል ብለው የሚያስቡ ሰዎች ነበሩ። ራሱ ደርግም ወድቆ ያ ዙፋን አሁንም እኮ የዘውድ ምክር ቤት የሚባል ደግሞ የሚጀጃሉ ሰዎች እኮ አሉ። ጺማቸውን አሳድገው ቆባ አድርገው ልዕልት ከሌ ልጅ ከሌ ምናምን ይበባሉ አሉ እኮ። እንግዲህ ማለት ምንድን ነው የምትለው? አሁን ቀዳማዊ ኃይለ ሥላሴ እና የሞ አንበሳ ምናምን የሚሉ የሚቃዡ አሉ። አይሆንም ማለት ዓለም ሌላ ላይ ነው ያለው። በተመሳሳይ በ1993 አንድ ወዳጅ እየነገረ ምንድን ነው ኮሎኔል መንግስቱ ኃይለማርያም ኬንያ የሚገኝ ወታደሮቻቸውን ሰራዊታቸውን ጎበኙ ብለው እኮ የጻፉ ጋዜጦች አሉ። እና አሁንም ይህን ቀቢጸ ተስፋ ትቶ ይሄ ነው ዓለም እየሄደ ያለው፣ እንዴት አድርገን ተባብረን እንደግ፣ በኢኮኖሚ ምን ያህል ለምሳሌ ምንድን ነው የሚለው የዚህ የሂጅዝ ሬልዌይ ሲጠናቀቅ በቱርክ ኢኮኖሚ ላይ በየአመቱ የ55 ቢሊዮን ዶላር ጭማሪ ያመጣል ብሎ ነው ኢኮኖሚስቶች እየሰሩ ያሉት። እና ምናልባት ማንበብ ከፈለጋችሁ ተርኪ ፕላንስ ቱ ኤክስተንድ ሂጃዝ ሬልዌይ ቱ ኦማን ይላል። አረቢያን ገልፍ ቢዝነስ ኢንሳይትስ ብታነቡት ደስ ይላል። ስለ ኢኮኖሚ እንዴት አድርገን ይህንን ነው ማሰብ ያለብን። ከሌሎች ይሄ ትልቅ በነበረው የኦቶማን ቱርኪ ኢምፓየር በነበረበት ዘመን አምቢሽስ ኦቶማን ናሮ ጌጅ ሬልዌይ ይላል። ሂጃዝ ሬልዌይ ብላችሁ ብታነቡ ደስ ይለኛል። ማን፣ አማን፣ ዳራ፣ ደማስቆ፣ ሆምስን፣ አሊፖን፣ ሃማን ከዛ ቱርክ ይገባና ቱርክ ከተሞችን ያቆራረጠ ኢስታንቡል፣ ከዛ ደግሞ ወደ አውሮፓ ይገባል ማለት ነው። አገራት ይህንን ነው እየተጨነቁ ያሉት። ዘን እሱን ካልኩኝ ወደ መካከለኛው ምስራቅ ስንሄድ እንግዲህ እስራኤልና ሊባኖስ መካከል ትልቁ ችግር ፈጣሪ የሆነው ሄዝቦላ ነው። ሄዝቦላ ለሊባኖስ ዕዳ ነው። ለምንድን ነው ለሊባኖስ ዕዳ የሆነው? ተጠርነቱ ለሊባኖስ መንግስት አይደለም፣ ለኢራን። ኦፍኮርስ ሊባኖሳውያን ሄዝቦላ ሲቋቋም በደስታ ነው ያቋቋሙት። እስራኤል ሊባኖስን ወራ ስለነበረ ልክ እንደ ሬዚስታንስ ፎርስ ሆኖ በቃ ይሄ የኛ ነው ብለው ያላቸውን ምናምን አቋቋሙት። ልክ መጀመሪያ አካባቢ ፋኖ ምስረታ ላይ እንደነበረው መልሶ እያሰቃያቸው ያለው የሊባኖስን ነው። የሊባኖስ መከላከያ ሰራዊት ክላሽንኮቭ እንኳ ከስንት አንድ ነው ያለው። ይሄ ግን ሚሳይል፣ ሮኬት፣ ድሮን ኤቭሪቲንግ አለ። አደረጃጀቱ ምናምን፣ ስልጠናው፣ የፋይናንስ ስርዓቱ ኤቭሪቲንግ ከኢራን ነው የሚያገኘው። ተጠርነቱም ለኢራን ዘን በአሜሪካና በኢራን መካከል ወደ ድርድር ይደረሳል በሚል እየቀረበ ነው ያለው። ኦፍኮርስ መረጃዎች እየወጡ ነው። አልአረቢያ እንግዲህ ይዞት የወጣው ምናልባት ዩኤስ ኢራን ዲል ኢን ፋይናል ስቴጅ በት ፍሮዝን ፈንድስ ሜካኒዝም ሪሜንስ ኬይ ሃርድ ይላል። ይሄ የተያዘው ሀብት አይ ቲንክ ይሄ የተያዘው ሀብት ሌሎች ጉዳዮችስ ምንድን ናቸው? የኒውክሌር ጉዳዩ፣ ለፕሮክሲ የሚደረገው ለምሳሌ ኢራን በግልጽ ሄዝቦላ አጋሯ መሆኗን እያሳየች ያለበት ሁኔታ ነው ያለው። እነዚህና ሌሎች ተጨማሪ ከጊዜ አንጻር ብዙ ጊዜያችሁ እንዳልወስድ ተጨማሪ በዕለታዊ ምሽት ወደ እናንተ ባደረሳቸው መረጃዎች ይኖሩኛል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ